በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ስማችሁ የለም። በሰማያዊው ዙፋን ዘንድ አንድ ውሳኔ ተላለፈ። እነዚህ የኢትዮጵያ ሰዎች ሃይማኖተኞች ናቸው። ስለዚህ ዓለም ከማለፉ በፊት አስቀድመው ተጠርተው ዋጋቸውን ሊቀበሉ ይገባል የሚል አንድ ሊቀ መልአክ እልፍ አእላፍ መላእክትን አስከትሎ ከሰማይ ሲወርድ ታየ። በኢትዮጵያ የሚኖሩ ሰዎችን ሁሉ ለሰማያዊው ፍርድ ሰበሰባቸው። ወዲያውኑ በመንግሥተ ሰማያት በር ላይ ሁለት አይነት ሰልፎች ታዩ። አንደኛው ሰልፍ ረዥም፣ ሌላኛው ሰልፍ ግን አጭር ነበር። ረዥሙ ሰልፍ ባለበት ቦታ ገበሬዎች፣ ወታደሮች፣ የዕለት ሥራ ሠራተኞች፣ እናቶች፣ አባቶች፣ ሕፃናት፣ ሊስትሮች፣ የቤት ሠራተኞች፣ ሹፌሮች፣ መሐንዲሶች፣ ሐኪሞች፣ አስተማሪዎች፣ አረ ማን ያልተሰለፈ አለ? ከጥቂቶቹ በቀር ብዙዎቹ መንግሥተ ሰማያት መግቢያ ካርድ ማግኘት ቻሉ። ይህንን ሁኔታ ሲመለከቱ በአጭሩ ሰልፍ በኩል የተሰለፉት የልብ ልብ ተሰማቸው። መጀመሪያውኑ ለብቻቸው ሰልፍ የሰሩት ከሕዝብ ጋር ላለመደባለቅና ላለመምታታት ብለው ነበር። እንዴት ሲያስተምሩት፣ ሲያስመልኩት፣ ሲያሰግዱት፣ ሲያሳልሙት ከኖሩት ሕዝብ ጋር አብረው ይሰለፋሉ። መጀመሪያ ነገር እነርሱ ያስተማሩት ሕዝብ መንግሥተ ሰማያት ከገባ እነርሱ የማይገቡበት ምንም ምክንያት የለም። ሁለተኛው ደግሞ ወደፊትም ቢሆን በመንግሥተ ሰማያት ለየት ያለ የክብር ቦታ ሊጠብቃቸው ስለሚችል ለየት ብለው መሰለፋቸው ተገቢ ነው። ይህንን እያሰቡና እያወሩ እያለ አንድ መልአክ ወደ እነሱ ሰልፍ መጣ። ተሰላፊዎቹ በኩራት ገልመጥ አሉ። እንዲያውም ከመካከላቸው ማን ይሆን ቀድሞ የሚገባው የሚለው ነገር ሊያጨቃጭቃቸው ነበር። አንዳንዶች በተከታዮቻቸው ብዛት፣ አንዳንዶች በነበራቸው መንፈሳዊ ስልጣን፣ አንዳንዶች ባገኙት የካሴትና የመጽሐፍ ገቢ፣ ሌሎች በሕዝብ ዘንድ በነበራቸው ተደናቂነት፣ የቀሩትም ደግሞ በንግግርና በድምፅ ችሎታቸው እየተማመኑ እኔ በልጣለሁ፣ እኔ ቀድማለሁ ሲባባሉ መልአኩ እናንተ እነማን ናችሁ የሚል ያልተጠበቀ ጥያቄ ጠየቃቸው። ሁሉም መልአኩን ተጠራጠሩት። አገር ያከበራቸው፣ ሕዝብ ያረገደላቸውን፣ እነርሱን ለማየትና ለመንካት አዳሜ የተንጋጋላቸውን በየፖስተሩ፣ በየካሴቱ፣ በየመጽሐፉ፣ በየመጽሔቱ ታዋቂው እየተባሉ ሲቀርቡ የኖሩትን ሰይጣን ያወጣሉ፣ መንፈስ ይሞላሉ፣ ጠበል ያፈልቃሉ እየተባሉ ሲያርዱ ሲያንቀጠቅጡ የኖሩትን፣ ሲዘምሩና ሲያስተምሩ ወፍ ያወርዳሉ የተባሉትን፣ ገንዘብ ከፍሎ መንፈሳዊ ቦታ ተሳልሞ ለመምጣት ሕዝብ ቢሮአቸውን ደጅ ሲጠናቸው የኖሩትን እነዚህን ጉምቱ ሰዎች የማያውቅ መልአክ እንዴት ሊኖር ቻለ? ተጠራጠሩ። ለምንድን ነው ለብቻችሁ ሰልፍ የሰራችሁት? ለምን ከሕዝቡ ጋር አልተሰለፋችሁም? መልአኩ ይበልጥ የሚገርም ጥያቄ አመጣ። ተሰላፊዎቹ እርስ በርሳቸው ተያዩ። ከመካከላቸው አንድ በነገሩ የተበሳጨ ሰባኪ እንዴት እንደዚህ ያለ ጥያቄ በመንግሥተ ሰማያት በር ላይ እንጠየቃለን? እስካሁን ተሰልፈን መቆየት አልነበረብንም። እኛን ለመሆኑ የማያውቅ አለ? ስንት ሕዝብ ያስከትልን ሰባኪያን፣ ስንት ሕዝብ የፈወስን አጥማቂያኖች፣ ስንት ሕዝብ ያስመለክን አስመላኪዎች፣ ስንቱን ያስረገድን ዘማሪዎች፣ ስንቱን የታደግን ፈዋሾች፣ ስንቱን የመራን የእምነት መሪዎች፣ ስንቱን በባዶ እግሩ ያስኬድን ባህታውያን፣ ስንቱን ለገዳም ያበቃን መነኮሳት፣ ሕዝብ ተሰብስቦ የሾመን ሐዋርያት፣
እንዴት እነማን ናችሁ ተብለን እንጠየቃለን? ሁሉም በጭብጨባ ደገፉት። መልአኩ መልካም፣ የስም ዝርዝሩን ላውጣውና ስማችሁ እዚያ ውስጥ ካለ ትገባላችሁ ብሎ አንድ ትልቅ ሰማያዊ መዝገብ ይዞ መጣ። እኛ ካልተጻፍን የእኛ ስም ከሌለ ታዲያ የማን ስም በዚህ መዝገብ ውስጥ ሊኖር ነው? ይኸው እኛ የማናውቀው ሰው ሁሉ እየገባ አይደል እንዴ? አለ አንድ አስመላኪ በንዴት። ልክ ነህ። እናንተ የማታውቁት ፈጣሪ ግን የሚያውቃቸው፣ እናንተንም የማያውቅ ፈጣሪውን ግን የሚያውቅ ብዙ ሕዝብ አለ ወዳጄ አለው መልአኩ መዝገቡን እየገለጠ። የሁላችሁንም ስም ማስታወስ ስለምችል ሁላችሁም ስማችሁን ንገሩኝ አላቸው። ከወዲህ ወዲያ እየተንጫጩ ስማቸውን ከነማዕረጋቸው ነገሩት። መልአኩ ከፊቱ ላይ የሐዘንም የመገረምም ገጽታ ይነበብበታል። ቀስ እያለም የስም ዝርዝሩን ያይና ገጹን ይገልጣል። ያይና ገጹን ይገልጣል። ያያል፣ ገጹን ደግሞ ይገልጣል። ብዙ ሺህ ገጾችን ገለጠ። ማንንም ግን አልጠራም። ከዚያ ይባስ ብሎ የመጨረሻውን የመዝገቡን ሽፋን ከቀኝ ወደ ግራ መልሶ ከደነው። ምንም ማድረግ አይቻልም፣ የማናችሁም ስም መዝገቡ ላይ የለም ብሎ መልአኩ በሐዘን ሲናገር ምን የሚል የድንጋጤ ድምፅ ተሰማ። የማናችሁም ስም ወደ መንግሥተ ሰማያት ከሚገቡት ሰዎች ዝርዝር ውስጥ የለም አለ መልአኩ በድጋሚ። ሊሆን አይችልም፣ የተሳሳተ መዝገብ ይዘህ መጥተህ ይሆናል። ወደ ሲኦል የሚገቡትን መዝገብ ይሆናል በስህተት ያመጣኸው። እኛ እኮ አገልጋዮች ነን፣ የከበረ ስምና ዝና ያለን፣ ስንኖርም መድረክ ላይ ስንቀመጥም ድሮም እኮ ልዩ ነን። የእኛ መዝገብ ልዩ መሆን አለበት። እስኪ እባክህ እስቲ ሌላ መልአክ ጥራ። ብቻ ሁሉም የመሰለውን በንዴትና በድንጋጤ ይሰነዝር ጀመር። ሌሎች መላእክትም ሌሎች አይነት መዝገቦችን ይዘው መጥተው እያገላበጡ ፈለጉ። የእነዚያ የከበሩ አገልጋዮች ስም ግን ሊገኝ አልቻለም። እኛ እኮ የታወቅን ነን አሉ አንድ አጥማቂ። ሕዝብም አያውቃችሁ ይሆናል፣ መዝገብ ግን አያውቃችሁም አላቸው መልአኩ። እንዴት አሉ በዋና ከተማዋ ታዋቂ የነበሩ ፓስተር። ሊሆን አይችልም፣ ፈጽሞ ሊሆን አይችልም አሉ አንድ ሼህ። የዚህን ምክንያት ማወቅ ትፈልጋላችሁ? አለ አንዱ መልአክ። አሁን የሚል የህብረት ድምፅ ተሰማ። ጥሩ፣ ምክንያቱ እኮ ቀላል ነው። ሌሎች መንፈሳዊ እንዲሆኑ ታስተምሩ ነበር እንጂ እናንተ መንፈሳዊያን አልነበራችሁም። እናንተ ድራማ ስትሰሩ ነው እኮ የኖራችሁት። መድረክ ላይ ወጣችሁ መንፈሳዊ ድራማ ትሰሩ ነበር። ልብሳችሁ፣ ንግግራችሁ፣ የእጅ አጣጣላችሁ፣ ጸሎታችሁ የተዋናይ ነበር እኮ። የማትሆኑትን ነበር ስታስተምሩ የነበራችሁት። ለመሆኑ ለሕዝቡ የምታስተምሩትና እናንተ የምትመሩበት የሃይማኖት መጽሐፍ አንድ ነው ወይስ ይለያያል? እናንተ የምድር ቤታችሁን በብዙ ሺህ ብሮች እየገነባችሁ፣ ሰዎች ግን ቤታቸውን ረስተው የሰማዩን ቤት ብቻ እንዲያስቡ ታስተምሩት ነበር። ሕዝቡን ስጡ እያላችሁ እናንተ ግን አምጡ ትላላችሁ። ሕዝቡን በባዶ እግሩ እያስኬዳችሁ እናንተ የሚሊዮኖች መኪና ትነዱ ነበር። ሕዝቡን እያጾማችሁ እናንተ ግን ጮማ ትቆርጡ ነበር። ታስተምሩት የነበረው እኮ ያጠናችሁትን ቃለ ተውኔት እንጂ የምታምኑበትንና የምትኖሩትን አይደለም። እናንተ እኮ ግብር የማትከፍሉ ነጋዴያን ናችሁ። እናንተ ከገዳም ወደ ከተማ ትገባላችሁ፣ ሰውን ግን ከከተማ ወደ ገዳም ትወስዳላችሁ። እርስ በርሳችሁ እንደ ውሻ እየተነካከሳችሁ ለማስተማርና ለመዘመር ሲሆን፣ ለማስመለክና ለማሰገድ ሲሆን
ያዞን ባ እያነባችሁ መድረክ ላይ ትወጣላችሁ። እርስ በርሳችሁ ከበርሊን ግንብ የጠነከረ የመለያያ ግንብ እየገነባችሁ ህዝቡን ግን አንድ ሁኑ፣ ተስማሙ፣ ተቻቻሉ እያላችሁ ታስተምራላችሁ። ለመሆኑ ይህ ሁሉ ፓስተር፣ ሰባኪ፣ ዘማሪ፣ መነኩሴ፣ ባህታዊ፣ ዑላማ፣ አሰጋጅ፣ አስመላኪ የእምነት አባት እያላት ነው ኢትዮጵያ እንዲህ ስሟ በድህነትና በጦርነት የሚነሳው? ሙስናና የዘመድ አሰራር፣ ጠባብነትና ዘረኝነት፣ ስግብግብነትና ማጭበርበር፣ ክፋትና ምቀኝነት የበዛው ይህ ሁሉ አገልጋይ እያላት ነው። ለመሆኑ እናንተ ባትኖሩ ኖሮ ይህች ሀገር ከዚህስ የከፋ ምን ትሆን ነበር? ተከፋፍላችሁ መጨረሻችሁ ምንድን ነው? አንድ ባትሆኑ እንኳን ለመግባባት፣ ለመገነዛዘብ፣ ቢያንስ ላለመጠላላት፣ ቢያንስ በጠላትነት ላለመተያየት፣ ላለመወጋገዝ፣ ላለመነቃቀፍ አስባችሁበት ታውቃላችሁ? የሀገራችሁ ፖለቲከኞች እንኳን የሥነ ምግባር ደንብ ይኑረን ሲሉ እናንተ ለመሆኑ የሥነ ምግባር ደንብ አላችሁ? ሻማ ሲበራ ዋናው ጨለማ ከሻማው ስር ነው የሚገኘው። ሌላውን ታበራና ሻማዋ ለራሷ ጨለማ ትሆናለች። እናንተስ በየቤተ እምነታችሁ ያለውን ችግር መቼ ፈታችሁ ነው ህዝብ እናስተምራለን የምትሉት? ለእናንተ ሁል ጊዜ ጠላታችሁ ሌላ እምነት የሚከተለው ብቻ ነው። ለራሳችሁ ግን ከራሳችሁ በላይ ጠላት የለው። ህዝቡ እኮ አንዳችሁ ሌላውን ስትተቹ፣ አንዳችሁ በሌላው ስትሳለቁ፣ አንዳችሁ በሌላው ላይ ነጥብ ስታስቆጥሩ፣ አንዳችሁ የሌላውን ኃጢአት ስትዘረዝሩ መስማት ሰልችቶት ነበር። ታዲያኛ ያስተማርነው ህዝብ እንዴት ጸደቀ? የሚል አንድ ድምፅ ተሰማ። ህዝቡማ ምን ያድርግ? በምትናገሩት እናንተ አልተጠቀማችሁም እንጂ ህዝቡማ ተጠቀመበት። ህዝቡማ በሁለት መንገድ ተጠቀመ። እናንተን እያየ እንደነዚህ ከመሆን አድነን በማለቱ ተጠቀመ። የምትሉትን እየመዘነ በማድረጉም ተጠቀመ። እንደናንተ ቢሆን ኖሮማ ማን ይተርፍ ነበር? አጫርሳችሁት ነበር እኮ። የዚህ ህዝብ ጉብዝናው ይህ አይደል እንዴ? ሙዙን ልጦ መብላቱ። ሲገዛው ከነለጣጩ ነው፣ ሲበላው ግን ልጦ ነው። የእናንተንም ትምህርት የሚሰማው መላጥ ያለበትን ልጦ እየላጠ ነው። እናንተ ለዚህች ሀገር መድኃኒት ነበራችሁ። ነገር ግን ጊዜው እንዳለፈበት መድኃኒት በሽታዎቿ ሆናችሁ። የሚከተል እንጂ የሚያድን፣ የሚያደንቅ እንጂ የሚለወጥ፣ የሚያውቅ እንጂ የሚሰራ፣ የሚመስል እንጂ የሚሆን መች አፈራችሁ? ህዝቡን የእናንተ ተከታይ አድርጋችሁት ቀራችሁ። ያንን ጠባያችሁን ይዛችሁ እዚህ ከገባችሁ ደግሞ የገባውን ታስወጡታላችሁ ተብሎ ይፈራል። የሚያለቅሱ ድምጾች እየበረከቱ መጡ። አንገታቸውን ያቀረቀሩ ብዙዎች ናቸው። አንዳንዶቹን ጸጸት ያንገበግባቸው ነበር። ሌሎቹም ራሳቸውን ጠሉት። አሁን ምንድነው የሚሻለን? አሉ አንድ ፓስተር። የዚህን መልስ እኔ መስጠት አልችልም፣ ፈጣሪን ጠይቄ መምጣት አለብኝ አለና መልአኩ ትቷቸው ሄደ። ከደቂቃዎች በኋላ ሲመለስ እንዲህ የሚል መልስ ይዞ ነበር። አንድ እድል ይሰጣችሁ። ተስተካከሉ እንደሆነ አንድ እድል ይሰጣችሁ። ህዝቡን ተዉትና ራሳችሁን አስተካክሉት። ያኔ ህዝቡ በራሱ ጊዜ ይስተካከላል። ድንገት ሁሉም መሬት ላይ ተገኙ። እነሆ አሁን በየቤተ እምነቱ ያሉት በዚህ መንገድ የተመለሱት ናቸው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።